እንደ መግቢያ ይሆነን ዘንድ እዛ ላይ አትኩረን ዝም ብለን ስለይተን ማየትም አለብን ከተባለ ያው ፈሪሳውያንም ይሁኑ ጸሐፍት ጌታችን መድኃኒታችን ኢየሱስ ክርስቶስ ምዕራፍ 2 ላይ በጥያቄ መልክ ተቃውመውት ለመቃወም መክሮ በምዕራፍ 3 ላይ ግን ጥላቻውን በጣም በርትቶ ወደ ሆነ ኮንስፓይረሲም እንደገቡ ማት አብረዋቸው ከማይሄዱ ሰዎች ጋራ ራሱ ለመማከር መሞከራቸውን ነው የምናየው። ማት መልስ እየመለሰ በድርጊትም ሰዎችን እየፈወሰ ምህረትን እያሳየ ሲያስቸግራቸው ወወፂኦም ፈሪሳውያንም ስለ ሰብአ ሄሮድስ ተማከሩ ነው የሚለው። የተማከሩት ደግሞ ከመይቅትልዎ እንዲገድሉት ነው የተመካከሩ ነው የሚለው። ያው ለመግደል ማሰብን ከዚህ ምዕራፍ ይጀምራሉ ማለት ነው። እና ደግሞ ብዙ ተአምራት እያደረገ እንደሄደ በዛ መሃል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በአጋንንት መናፍስት ያደሩባቸውን ሰዎች ከበሽታቸው ሲፈውሳቸው እዛ ሰዎች ጋር አድረው የነበሩ አጋንንት መናፍስት ሰግደው ነአምር ከመ አንተ ወልደ እግዚአብሔር አንተ የእግዚአብሔር ልጅ መሆንህን እናውቃለን ብለው ተናግረውታል። ይሄ ንግግር ከዚህ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በቂሳሪያ ጠይቋቸው ቅዱስ ጴጥሮስ አንተ ውእቱ ወልደ እግዚአብሔር ሕያው በማለቱ ብፁዕ አንተ ጴጥሮስ ተብለዋል። እዚህ ጋር ግን ብፁዓንም አልተባሉም፣ ዝም እንዲሉ ነው የተነገረው። ቅድም እንዳየነው ዝም እንዲሉ የተደረገበት ምክንያት አንደኛው የክርስቶስን ወልደ አምላክነት ከፍርሃት ተነስተው ከመደንገጥ ተነስተው እዛ ደግሞ መናፍስት ሊናገሩት የማይገባ ነገር ነው። ቢናገሩትም እንደ ጽድቅ እንደ ምስክር ሆኖ አይወሰድም። ምክንያቱም ጽድቅ ማለት እውነት ስለሆነ ጽድቅ የሚሆነው ደግሞ ከእግዚአብሔር ሲሆን ነው። ለዛ ነው ቅዱስ ጴጥሮስ ይከሰተለ ከዘ ስጋ ወደም የገለጠልህ የስጋና የደም ሳይሆን አባቴ በሰማያት ያለውን አባቴ ነው የገለጠልህ ብሎ የነገረው። እና ደግሞ እዛ እንደ ጥያቄ መልክ አንስቸው የነበረ ምናልባት ካልነበራችሁ መናፍስት ምንድናቸው? ሰይጣን ምንድነው? በራሱ ዲያብሎስ ማለት ነው። መናፍስትስ ምንድናቸው? ከዛ መድኃኔዓለም ኢየሱስ ክርስቶስ በኪደተ እግር በአጭር ቁመት በጠባብ ደረት ተወስኖ መሬት ላይ ሲመላለስ በነበረበት ጊዜ ሲፈውሰው የነበረ ሲያደርገው የነበረ ተአምራት ሲያደርግ የነበረ ፈውስ ሲያደርገው የነበረ መድኃኔዓለም ኢየሱስ ክርስቶስ ጋር ሲመጣ እንደ ሌሎች እንዳልሆነ ተነጋግረናል። ቅዱሳትን በሽተኛ እንደፈወሱ ጻድቃን የሆነ ነገር እንደሚያደርጉ እንደዛ አይነት አይደለም። ሞር ይሄ አናሎጂ ያለው ምሳሌ ያለው ምክንያቱ ሁሉ ሰው አንድ ላይ ሰብስቦ እያዳነ ለሁሉ ሰው እየሰራ እንዳለ ለአዳም ልጆች እየሰራ እንዳለ ሊያሳየን አይችልም ሳይሆን እሱ ይችላል፣ ግን እኛ ቢሰበስብም አይቻልም። የተናገረውን ነገር ለመረዳት እንኳን በጣም ተቸግረናል። እዛ መቸገራችን ከፈሪሳውያን ከሰዱቃውያን ያ ሁሉ መጽሐፍት አንብበው ግን ክርስቶስን ለመረዳት የነበራቸውን እጥረት አይተናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ሲያደርገው የነበረ ነገር ከጻድቃን ከሆነ ተአምራት ከገድላት ጋር ከምናምን ጋር አስተሳስረን መያዝ የለብንም ያደረጋቸውን ፈውሶች። ከዛ ደግሞ አጋንንት መናፍስትን አወጣ ሲባል ከሰይጣን እያዳነን አይደለም። ከሰይጣን እያዳነን ስላችሁ ከሰይጣን የሚያድንበት ጊዜ በዚህ ጊዜ ሰይጣን ሲፈታተነው ነበር እንጂ ገና ከሰይጣን ነፃ ልንወጣበት የምንችል ጊዜ አልደረሰም ነበረም። ሰይጣን የሚለው ከመናፍስት ጋር አንዳንዴ ተተክቶ እንደ እምነትና ሃይማኖት እንደሚቀያየር ሁሉ እንጠቀምበታለን። ስለሱ የትና ምን ሲሆን ኮንቴክስቱ ምን ሲሆን ነው መጠቀም የምንችለው መች ነው ማንችለው የሚለው የተወሰነ መልኩ እናያለን። ነገር ግን ሲያደርገው የነበረ ነገር ድህነት ከመናፍስት ከአጋንንት ከርኩሳን መናፍስት ቅድም ቡኤል ዜቡል ብለው እንደጠሯቸው በስማቸው ራሱ ለጆን ምናምን ተብለው የሚጠሩ በጣም ብዙ ስም ያላቸው ስላሉ ከነሱ ነፃ ማውጣቱ ሰውን እግዚአብሔር የመረዳት ነፃ ፈቃዱን ለመጠቀም በር የመክፈት ሂደት ነበረ ሲሰጥ የነበረ። በትርጉም ደረጃ ስናየው ግን ከዛ ማዳኑ ከዛ ቀጥሎ ደግሞ ከሰይጣን ነፃ የሚያወጣን እሱ መሆኑ በስጋ መፈወሱ ቀጥሎ ደግሞ በነፍስ እንደሚያድነንና እንደሚፈውሰን እንደ ምስክር እንደ ማሰማሪያ እንደ ማሳያ አድርጎ እያቀረበ መሆኑ
እነዚህን ነገሮችን እያየን እንሄዳለን እና በምዕራፍ 2 የጀመሩት ተቃውሞ ምዕራፍ 3 ላይ ተቀጣጥሎ ወደ እንግደለው ብለው ወደ መመካከር ደርሰው ከዛ ደግሞ በጣም ከባድ የሚባለው ክርስቶስንም በጣም ሲሪየስ በሆነ ነገር እንዲመልስላቸው ያደረገ ደግሞ ቢኤልዜቡል አሃዞ ቢኤልዜቡል አለው አጋንንት በአጋንንት ነው እያወጣቸው ያለ ብለው ተናግረውት ከዛ አብራሩቶ እንደተለመደ አብራሩቶ በስተመጨረሻ ግን እሺ ይሁን ሌላ የበደለ የተሳደበ የሰረቀ የዋሸ ሌላ ሁሉ ነገር ያጠፋ ይቅር ይባልለታል በመንፈስ ቅዱስ የተሳደበ ግን ይቅር አይባልለትም ምክንያቱ ሰይጣን እያሉት ስለሆነ ማለት ነውና ከዛ ስለ መናፍስት ሌላ ቀን እናየዋለን ያልኩበት ምክንያት ቅድም ያየነው ስለማይበቃ ሳይሆን ከምን ጋር እናያይዛቸው እንዴት ነው የሚሰሩ የሚል ማለት ነው እንደ ጥያቄ እንደ መግቢያ እንደ ያሰባችሁት እንድትቆዩ እነዚህ መናፍስት ጥንቆላ ቤት ስትሄዱ እነሱ ናቸው እየሰሩ ያሉ በየፕሮቴስታንት አዳራሽ ቤት እየሰሩ ያሉ እነሱ ናቸው መናፍስት ናቸው ማት እየወጡ ነው ሰው እየንገረገረ ነው ወደየ አጥማቂያን ስትሄዱ መናፍስት ናቸው በጣም ብዙ እናገኛቸዋለን ጸበልም ሳይቀር ሂደን እናገኛቸዋለን ከዛ በኋላ እነዚህን እንዴት ነው ማኒፑሌት የሚያደርጋቸው ሰይጣን እንዴት ነው ማኒፑሌት የሚያደርጋቸው አሁን አንዳንድ ሰው ጠንቋዮቹ ሰይጣን ጠርቶ እያዘዙት እንዳለ ምናምን አስመስሎ የሚያቀርብ ሰው አለ የሆነ እንዲህ ይያሉት እንዳለ አየር ጴጥሮስ የሚባል አለ ምንም ይባል አለ የሆነ የሚባል አለ ናውም መልአክ የሚባል አለ እንትና የሚባል አለ አብሮሮ የሚባል አለ የሆነ የሚባል አለ ብዙ ነገር ነው የሚነሳ እና እነዚህ ነገሮች ሰዎች እያዘዟቸው እንዳሉ አድርጎ ይቀርባል ከዛ ደግሞ እየታዘዘ ያለ ሰይጣን ተደርጎ ይወሰዳል አሁን ሰይጣን አይደለም ማለት ኃጢያት አይደለም ማለት አይደለም ሰይጣን እያልኩ ያነሳሁት ያለው ይሄ ከመላእክት ጋር የተፈጠረው ማለት ነው የመላእክት ኃይል ያለው የመላእክት አቅም ያለው የመላእክት አፈጣጠር ያለው መልአክ የሆነ ግን ደግሞ በትዕቢቱ ምክንያት ክብሩ የተነጠቀ ሰይጣን አለ ስለዚህ ከሱ ጋር ለመያያዝ መሞከር በነገረ እግዚአብሔርና በነገረ ድህነት ላይ ሊያመጣው የሚችል ነገር ደግሞ እያየነው እንሄዳለን ምክንያቱም እኛ እስከምን ድረስ ነው መስራት ያለብን እግዚአብሔር እስከምን ድረስ ነው መስራት ያለበት ሰይጣንን በምን እንውጋው በምን እንከላከለው አሁን መናፍስት ሆነው በየመንደሩ በየአካባቢው የተሰሩ በሰዎችን የተፈጠሩ ግን ሰዎችን እያገለገሉ ያሉ አሉ አገለገሉ ማለት ጽድቅ ማለት ሳይሆን ሰይጣን በሱ መልክ አይመጣም እንደሱ አይነት አገልግሎት አይሰጥም ጥሩ ሆኖ ሳይሆን እንደዛ ማድረጋቸው ሰዎቹ ነገር ግን በግልባጭ ስናይ ቤተክርስቲያንም እየሄዱ ምንም አይላቸውም የሆነ ሐሳብ ሰው እንዲያሳስቱ አይልካቸውም የሆነ ነገር እንዲያደርጉ አያደርጋቸውም እንደዛ አለማድረጉ ሰይጣን አለመሆኑ ነው እንጂ ከመጀመሪያው ሰይጣን ቢሆን ኑሮ የመጀመሪያው አንደኛው ስራ ህመም በሽታ መኖር ደሃ መሆን ምናምን ሳይሆን የመጀመሪያው ስራ ከእግዚአብሔር እንድትለይ መስራት ነው ከእግዚአብሔር ክብር እንድትወጣ መስራት ነው ከዛ በኋላ ለምን ዝም ብለህ 100% ጤናኛ አትሆንም አያገባውም እንዲያው በጤና ምክንያት ሊያወጣህ ይችላል ለምን ከዛ በኋላ ሀብታም አትሆንም እንዲያውም በሀብት ምክንያት ሊያወጣህ ይችላል ሀብት ሰጥቶ ክርስቶስን መድኃኒዓለም ኢየሱስ ክርስቶስን ሲፈትነው ያቀረበለት ነገር ይሄ ነው በዛ በተራራው ላይ ይሄ ካደረክ እንዲህ አደርግልሃለሁ ብሎ ያቀረባቸው ነገሮችን በሙሉ እንዲህ ኮንክ እንዲህ ከክብር ጋር የተሳሰሩ ከትዕቢት ጋር የተሳሰሩ ከስስት ጋር የተሳሰሩ ናቸው እንጂ ዝም ብለን እንትን ምንላቸው ነገሮች አይደሉምና ለምንድን ነው መናፍስትን ማየት ያስፈልገው ስለ መናፍስት ገድል ለመስማት ጠቃሚ ስለሆነ ሳይሆን የተሳሳተ ስሌትና አረዳድ ሲኖረን የሆነ የሚገቡ ነገሮች ከእግዚአብሔር እንድንርቅ የሚያደርጉን የሚገቡ ፍርሃትም እንበለው የተሳሳተ አረዳድ እንበለው እነዚህ ነገሮችን ስለሚያጋጥሙ ነው እንደዛ እያልኩ ያለው ለማለት ፈልጌ ነው እና ስለዚህ መናፍስት ቢኤልዜቡል ብለውታል አለው ብለውታል ለተሰፋት አጋንንትን ባጋንንት ያወጣቸዋል ብለውታል መልስ መልሶላቸዋል የመጨረሻውና ከባዱ መልስ ግን በመንፈስ ቅዱስ ላይ የሚሳደብ ማለት እኔ እያደረኩት ያለው ነገር በእግዚአብሔር ቦታ አስገብተው መጀመሪያ እንዴት የሚያደርጉ እኮ እግዚአብሔር ነው ኃጢአት የሚያስተሰርይ እኮ እግዚአብሔር ነው ብለው የጠየቁት በእግዚአብሔር ቦታ ሆኖ እየሰራ ስለነበረ
እና ደግሞ መንፈስ ቅዱስ ብሎ እየጠራ ያለ ከእግዚአብሔር ጋር ለመሳሰር ነው እንደዛ እያለ ያለ። ሁለተኛው ደግሞ በመንፈስ ቅዱስ የሚሰራ ስራ ስለሆነ ነው። ስለዚህ እንዲህ ያለ ያው ምንም ይቅር አይባልለትም ብሏል። አሁን እግዚአብሔር ይቅር ማይል ሆኖ ሳይሆን ይቅር የማይባሉ ሆን ብለን እያደረግናቸው ከሆነ ነፃ ፈቃዳችን ተጋፍጦ አያድነን። ነፃ ፈቃዳችን ተጋፍጦ በኃይል እንደማያወድቀን ሁሉ ነፃ ፈቃዳችንም ተጋፍጦ አያድነንም። የሚያድነን የኛ ነፃ ፈቃድ ሲኖር ወደሱ የመቅረብን ፍላጎት ሲኖር ነው ለማለት ፈልጌ ነው እንደ መግቢያ። ስለዚህ አሁን በቀጥታ የምንሄደው ወደ ማርቆስ ወንጌል ምዕራፍ 4 ነው። ማርቆስ ወንጌል ምዕራፍ 4 ምን ብሎ ነው የሚጀምረው? የያዛቸው መልእክቶች አንደኛው በእንተ ምሳሌ ዘር የሚል አለ። ስለ ዘርና ዘራኢው ከዛ አንድ ሁለት አሉ ስለ በዘር እንትን የተቀመጡ ወደ ሶስቶቹ በዘር መልክ ነው የተቀመጡ። ሶስቶቹ ደግሞ ከመንግስተ ሰማያት ጋር የተሳሰረ ትርጉም ነው ያላቸው። ከዛ ምሳሌዎች ናቸው። ስለ ምሳሌ ባለፈው ማቴዎስ ወንጌል ላይ ያለን ተነጋግረን ነበረ። ይህ ስለ ዘርና ስለ ዘራኢ በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ እስከ 23 ባለው ላይም አይተነዋል። እሱ ጋር አስፍተን አይተነዋል። ነገር ግን ስለ ምሳሌ ምንድነው የሚለው መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸውን ነገሮች ያስተማራቸው አስተምህሮዎች ምሳሌም አላቸው፣ ቀጥታ የሆነ ነገርም አላቸው። ምሳሌም ይሁን ቀጥተኛ ነገር ግን ቀጥተኛ ነገር እያልነው ያለን ከእግዚአብሔር ከራሱ ከመድኃኒዓለም ኢየሱስ ክርስቶስ አስተሳስረን ስናየው ነው እንጂ ወደኛ ሲመጣ ሁሉ ምሳሌ ነው። ሁሉ ምሳሌ ነው የተናገረው። ምሳሌ ነው ሲባል ምን ማለት ነው? በስተጀርባ ያለውን አእምሯችንን ሊረዳው ሊደርስበት የማይችል የቋንቋ ጉልበት ሊሸከመው ሊገልጠው የማይችል ነገር እግዚአብሔርን ለማስረዳት እስከመጡ ድረስ እግዚአብሔርና ነገር እግዚአብሔር ለመግለጽ እስከተጠቀምን ድረስ ወደዛ ለመድረስ መንገድ ይሆኑናል እንጂ የመጨረሻ ትርጉሙ ዴፊኒሽኑ ይሄ ነው አንልም። ለምሳሌ የሆነ አንስተን የፈለገውን እምነት ካልን ለምሳሌ እምነት ባፌ ልለው እችላለሁ። አንድ ቅዱስ የተናገረውን ነገር መጥቀስ እችላለሁ። እግዚአብሔር ራሱ የተናገረውን ነገር መናገር እችላለሁ። ግን የእምነት ደረጃውን ጥልቀቱ፣ ርቀቱ፣ አቅሙ ግን በጸጋ እየተመለሰልኝ ይሄዳል። እያደኩ ሲሄድ እግዚአብሔር መንፈስ ቅዱስ እየረዳኝ ሲሄድ እዛ ቤተክርስቲያንም ይሁን ቅዱሳት መጻሕፍት ላይ ሁሉ ጊዜ ስመላለስ እየሰፋ እየገፋ ጥልቀት እየጨመረ ይሄዳል ማለት ነው። ስለዚህ አሁን ይሄ ምሳሌ ሲባል ይህች ብቻ ናት ምሳሌ እያልን አይደለም። ስለ ምሳሌ ለማስረዳት በልዩ መልክ ተጠቀመ አልን እንጂ ሌሎቹ በቃ ዳይሬክት ተተርጉመው እኛ በአእምሯችን ደርሰንባቸው የመጨረሻ ጣራ ነክተን ተመልሰናል ማለት አይደለም። ነገር ግን ቃላቶቹ አይቀየሩም። አትሊስት ለምሳሌ እግዚአብሔር ምለውን ዛሬ ነገ አልቀይረውም። እምነቴ ስለ እግዚአብሔር ያለን አረዳድ እየተቀየረ ሊሄድ ይችላል። ለትርጉሙ ለቃሉ ህይወት በውስጤ ላይ ህይወት እንዲዘራ ያ ህይወት ደግሞ ጥልቀት እየኖረው እንዲሄድ ከጸጋ ወደ ጸጋ እየዳበረ እንዲሄድ ማድረግ ነው እንጂ እግዚአብሔር የሚለው ቃል የሆነ ደረጃ ስለደረስኩኝ ልቀይረው አልችልም። እግዚአብሔር ነው። ክርስቶስ የሚልም በቃ ክርስቶስ ነው። ነገር ግን መጽሐፍትን የምንረዳበት ነገሮችን የምናዳምጥበት በእንትን ብቻ አይደለም፣ በጆሮአችን ብቻ አይደለም፣ በኤክስፒሪየንሳችን ነው የምንሰማው። በቃ ማር ሲባል በልቶ የማያውቅ ሰው ከሆነ የሆነ የተሳሳተ ምስል ነው የሚፈጠረው። ወደሱ አቅጣጫ ላይ ያሳይ ይችላል፣ ግን ወደ የተሳሳተ ምስል ነው የሚኖረው። ማር ሲባል ግን ማር ከዚህ በፊት ቀምሶ የሚያውቅ ሰው በቀመሰው በዛች ኤክስፒሪየንስ ነው እየሰማኝ ያለ። ስለዚህ ጆሮ ድምጽ ነው እንጂ እያስገባ ያለ እየተረጎመው ያለ ትርጉም እየሰጠው ያለ ስፋትም ጥልቀትም እየሰጠው ያለ ኤክስፒሪየንስ ነው። ስለዚህ የኤክስፒሪየንሳችን ጆሮ ሰፊ ሲሆን በስፋት እንረዳለን፣ ጥልቅ ሲሆን በጥልቀት እንረዳለን። ስለዚህ ወደ ክርስትና ስንመጣ በቤተ ክርስቲያን የሚሰጡን ነገሮች ወይም ትእዛዛት እንድናደርጋቸውን ቤተ ክርስቲያን የምታዘን ነገሮች በስብከት መልክ በእውቀት መልክ ከመጽሐፍት ብናነባቸው የቃላት ክምችት ሊበዛ እንደሆነ እንጂ ያ ኤክስፒሪየንስ እስካልሰፋ ድረስ ስቲል አይታየንም ምስሉ። በትክክል የሚታየን ምንድነው? ስለ ጾም ሲሰበክ ስንጾም ነው። ስለ እምነትም ሲሆን ስናምን ነው እየገባን የሚሄደው።
ስለዚህ ጆሮአችን ያው አንዴ ተሰጥቶናል፣ ድምጽ ይሰማል። ኤክስፒሪየንሳችን ግን ራሳችን ነው የምናሳድገው። ስናሳድገው በእግዚአብሔር እያስባረክን ወደ እግዚአብሔር አቅጣጫ እንዲሆን ማድረግ ደግሞ ለኛ ነው። ስለዚህ ምሳሌ ምናምን ስንል የራሱ የሆነ አንዲት ምሳሌ ይህች ምሳሌ ሆና ሌላው ያለ መጽሐፍ ግን ትክክል አድርገን እንወስደዋለን ማለት አይደለም። መጽሐፍ ቅዱስ ከምሳሌነት አውጥተን ከበስተጀርባው ያለው መልእክት አውጥተን ዝም ብለን ለመረዳት የሞከርን ጊዜ የሰዎች መጀመሪያ ተረት ተረት ነገር ነው የሚሆነው። ሁለተኛ ዝም ብሎ ተራ ታሪክ የግለሰቦች ታሪክ ነው የሚሆነው። ከዛ የተወሰኑ ህዝቦች ባህል ብቻ ነው የሚሆነው። ከዛ ሄደን ቢባል የቃላትን ክምችትና የስነ ጽሁፍ የሆነ ነገር የሚያሳይ ሆኖ ነው የሚቀርበው ማለት ነው። ስለዚህ ምሳሌ ስንል ለዚህኛውን ምሳሌ ብሎ ስላስቀመጠ ይሄች ብቻ ናት ምሳሌ እያልን አይደለንም። ሌላኛውን ደግሞ ኤግዜጀሲስ በሚለው ወይም ደግሞ ሄርሜቲክስ በሚለው ከዚህ በፊት በስልጠና መልክ አይተነዋል። እዚህ ጋር አይ ቲንክ ማቴዎስ ወንጌል መጀመሪያ ስንጀምር መሰለኝ እሱ ጋር አይተነዋል። መጽሐፍ ስናይ ምንድነው እያየን ያለነው? ዝም ብሎ መጽሐፍ የራሱ የሆኑ ክፍላት አሉት። ጀነር የሚባል አለው መጽሐፍ ማለት ወይም ደግሞ ዘይቤ የሚባል አለው። ያ ዘይቤውን ተለክቶ ነው መጀመሪያ ከዛ ቀጥሎ ወደ ትርጉም የሚሄደው እና ከዘይቤዎች አንዱ ህግ አንድ ነው፣ ጥበብ ሁለት ነው፣ ግጥም፣ መልእክት፣ ወንጌል እያልን ሂደን ምሳሌ የምንላለን ማለት ነው። ምሳሌ አንዱ ነው ከዘይቤዎቹ የመጽሐፍ ቅዱስ ዘይቤ እና ስንተረጉም መጀመሪያ ዘይቤው መለየት ይገባናል በሚል ባለፈው አይተነው ስለነበረ ብዙ እንትን ምለው ነገር አይኖርም። ስለዚህ በቀጥታ ወደ ምዕራፉ ስንሄድ ማርቆስ ወንጌል ምዕራፍ 4 ያው ምሳሌዎች አሉ። የመጀመሪያው ምሳሌ ስለ ዘርና ዘራኢ ነው። እሱም ምዕራፍ 4 ሆኖ ከቁጥር 2 ጀምረን እስከ ቁጥር 25 ያለው እናገኘዋለን። እና ስለ መንግስተ ሰማያት ስለ ምስጢር መንግስተ ሰማያት ስለ መስማት ሰምተህም ስለ መቀበል ከዛ ከተቀበልክ በኋላ ፍሬ ስለ ማፍራት የያዘ ነው የሚሆነው። እና ስለ ዘርና ዘሪው በተመለከተ ማቴዎስ ወንጌል ከምዕራፍ 13 ከቁጥር 1 ጀምሮ ያለውን እዛ ላይ አይተነዋል። የት ሆኖ እንዳስተማራቸው ለምን እዛ ገብቶ እንዳስተማራቸው በምሳሌም መጀመሪያው መስለን ትርጓሜውን ማምጣተን አይተነዋል። እዚህ አልደግመውም። የምሳሌው መልእክት ምንድነው ካል መድኃኔዓለም ኢየሱስ ክርስቶስ በምሳሌ ማስተማሩ ነው። እዛ ባህር አጠገብ ሆኖ ነው ያስተማራቸው። ያ ባህር ምንድነው ተብሎ ጀልባም አለች፣ ባህር አጠገብ ሆኖ ነው ያስተማራቸው። እነዚህን ሁሉ ትርጉሞች የማቴዎስ ወንጌል ላይ ሄዳችሁ ማግኘት ትችላላችሁ። ትርጉሞቹ እዛ ጋር አሉ፣ እዚህ አልደግማቸውም። ከዛ ብዙ ሰው ነው የተከተለው። ይሄ ደግሞ በቃ የተቀላቀለ መንፈሳዊነት አላቸው፣ መንፈሳዊነት የሌላላቸው የሆነ የአምስት ገበያ ሰው ይከተለው ነበረ። የራሱ ዓላማ ነበረው ነው የሚለው። የዛ የሚኖረው የዛ ግን ብዙ ሰው እየተከተለው ነው፣ ቃሉም እየሰማ ነው። ያ የሰማው ቃል መቼ ነው የሚበቅለው የሚለው ሌላ ነገር ሆኖ ይበቅላል አይበቅልም የሚለውም ሌላ ነገር ሆኖ ከዛ ምሳሌዎች ደግሞ ሁለት ነገር የያዘ ነው። አንደኛው የተገለጠ ነገር አለ፣ ሁለተኛው ደግሞ የተደበቀ ነገር አለ። ስለዚህ መገለጥም አለ መደበቅም አለ። ምሳሌ ይሄንን ይገልጻል። እግዚአብሔር ደግሞ እኛ ስንገልጸው ዘይተአወቅ ወዘኢይተአወቅ፣ ዘይተአመር ወዘኢይተአመር፣ ዘይትራእይ ወዘኢይትራእይ። ጸሎተ ሃይማኖት እንደዛ ነው የምንለው። አሁን ሃይማኖታችን ሁለት ነው ማለት ነው። እናውቀዋለን እንላለን፣ አናውቀውም እንላለን። እግዚአብሔር ታውቀዋለህ ከተባለ አውቀዋለሁ አላውቀውም ነው መልስ። እግዚአብሔር አይተኸዋል ይታያል፣ አይታይም ይታያል። ስለዚህ በሁለቱ ከፍለን ነው የምናየው ነው። ነገር ግን በመንፈሳዊ ዓለም ሆነን ስናይ ያቺ እናቃታለን ምንላት አይን ናት። ወደዛ ወደማይታየውን እንድታመላክተን እሱን ማየት እንደምንችል ከማይታየውን ከእግዚአብሔር ጸጋ መጥቶ እንዲባርከን የምታደርግ ትንሿ አይስበርግ ነገር ናት። ያቺ የምትታየዋ ያቺ ትንሽ ነገር ናት። የማይታየውን ይተልቃል። ቤተክርስቲያንም ባህሪያት ስንሄድ ማነው ቅዱስ ማነው ኃጥእ አይታወቅም ነው የምትለን። ማነው ቅዱስ ማነው ኃጥእ አትታወቅም። ምስጢራቷ አይታወቁም ማለት ምን ማለት ነው? አሁን ለምሳሌ አንድ ምስጢር ጥምቀት፣ ለምሳሌ አንድ ሕፃን ከእግዚአብሔር ሊወለድ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ሊወለድ ሲቀርብ እዛ የምናያቸው ምንድን ናቸው? ካህናት አሉ፣ መስቀል አለ፣ ውሃ አለ፣ ሴቶች አሉ እዛ የቆሙ ማነው ዲያቆኑ እዛ አለ። ከዛ በኋላ ጸሎት አለ፣ ቅዳሴ ይደረጋል። አሁን ይሄን እናየዋለን ሳይሆን እናውቀዋለን ሳይሆን ፕራክቲካሊም እንሰራዋለን ማለት ነው።
ካህን የሆነ ካህን ሆኖ ምዕመን የሆነም እዛ ቆሞ መቀበል ያለበት ይቀበላል። ፕራክቲካሊም እናደርገዋለን። እዛ ግን ማይታየው የትኛው ነው? ከእግዚአብሔር መወለድ ግን አይታይም። ያ ልጅ ሲወለድ ከእግዚአብሔር ግን ምንም ውሃው ወደ ማየገው ሲቀየር ቀራኒው ላይ ጎኑን ሲወጉት የፈሰሰው ውሃ ወደ እሱ ሲቀየር ግን እናያለን? አናይም። ትልቁ ነገር የትኛው ነው? ያኛውን። ስለዚህ ትልቁ ነገር አስኳሉ ነገር አይታይም ማለት ነው፣ አይደረስም ማለት ነው። ስለዚህ ምን ይባላል ይሄ? በአስተምህሯችን አፖፋቲክ ይባላል፣ ወይም ደግሞ የአሉታዊ አስተምህሮ ነው የምንከተለው። ስለዚህ ክርስትና ላይ ያለነው አለማወቃችንን እየቀነስን ለመሄድ ነው እንጂ ዕውቀታችንን እየጨመርን ለመሄድ አይደለም ያለነው። ከዛ አለማወቃችንን እየቀነስን ዜሮ የደረስን ጊዜ ምን እንላለን? አሃዝ መዋግደ ጸጋክ እንላለን። የጸጋህን መወገድ ያዝልኝ። እናመሰግንና አመስግነን ያዝልኝ። አንተ አትመሰገንም ማለት በእኔ አንደበት የምትመሰገን አይደለም። በቂ እንዳልሆነ ምስጋናችንን፣ በቂ እንዳልሆነ መዝሙራችንን፣ በቂ እንዳልሆነ ጸሎታችንን ያኔ እናያለን። ያ በቂ ያለመሆኑ ደግሞ ግን እንድንጸጸት እንድናዝን የሚያደርግ ጎደለነት አይደለም። እንድናዝን ሳይሆን የእግዚአብሔርን ትልቅነትን እንድንደሰት የሚያደርግ ነው። እግዚአብሔር ማመስገን አለመቻሌ ማወቄ እያዘንኩ አይደለም የሚሄደው፣ አለማወቅን እየቀነስን ስለሆነ እየሄድን ያለ ነው። እዛ ስንደርስ አሃዝ መዋግደ ጸጋከ ይላሉ አባቶቻችንና ጸጋህን ያዝልን እንላለን። ስለዚህ ይሄ ይገለጣል አይገለጥም፣ የምናውቀዋለን ማናውቀዋለን እያልን እናያቸዋለን። ስለዚህ ምሳሌውም እንደዛ ነው። በመጨረሻ ላይ እናየዋለን እንዴት እንደዛ እንደሆነ ሁለት አድርጎ ከፍለው ስለነገራቸው ደቀ መዛሙርቱ ሌሎች ናቸው፣ ሌሎቹ ደግሞ አፍአ ብሎ የጠራቸው የውጭ ብሎ ደግሞ የጠራቸው ስላሉ እሱ እናየዋለን ማለት ነው። ስለዚህ በኦርቶዶክስ ምልከታ ምሳሌ ማለት ይሄ ምንድነው የሚባለው? የሆነ ተረት ማለት አይደለም፣ ወይም ደግሞ የሆነ ተራ የቋንቋ መግለጫ ልክ ሰዎች እንደምንጠቀምበት አይነት አይደለም። መንፈሳዊ መሳሪያ ሆኖ ነው የቀረበው መጽሐፍ ላይ። እንደ መሰላል ሆኖ ወደ እግዚአብሔር እንድንገናኝበት የቀረበ ነው። ይሄ ምሳሌ ትህትና ላላቸው ሰው ይገለጥላቸዋል። ትልቁን ጥልቁንም ረቂቁንም ማየት እንዲችሉ ያደርጋቸዋል። ለምን? ትህትና ማለት የመጀመሪያው አለማወቅህን ታውቃለህ ማለት ነው። ዝም ብሎ ባለህን መረጃ አይምሮህን በሰበሰብከው መረጃ አዋቂ ነኝ፣ እንደዚህ ነኝ፣ ይሄም አውቃለሁ፣ ይሄም አንብቤያለሁ፣ ይሄም አድርጌያለሁ የሚሉትን ነገር ትተዋለህ ማለት እኮ ነው። ትህትና ማለት ባዶ ነኝ ትላለህ። ባዶ ስትሆን አይ ባዶ አይደለህም። ባዶ ስትሆን ከዓለማዊው አረዳድ ከስጋዊው አስተሳሰብ ነፃ ትሆንና ያኔ መንፈሳዊ አረ ባዶ አይደለህም ብሎ ውስጥህን ያ መንፈሳዊነት ይነሳል። እሱ ማየት ይጀምራል ማለት ነው። ከዛ ደግሞ ልባቸው ላደረቁ በያዙትን መረጃ ይሄ ነው ትክክል ብለው በቃ ይሄ ነው ብለው የመጨረሻ ደርሰው ደግሞ ዝም ላሉ ሰዎች ደግሞ ያ ምሳሌ ይደብቃቸዋል፣ ወይም ደግሞ በዛው አድርጎ እንትን ማነው በዛው አድርጎ እንዳይረዳቸው ጨምረው እንዲያጡ ያደርጋቸዋል ማለት ነው። ለምን እንደዛ ሆነ? ይሄኛውም ዝቅ ብለን እናየዋለን እና ጌታችን መድኃኒታችን ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 4 ቁጥር 2 ላይ ወመሃረሙ ወመሰለሎሙ ብዙሃ እያለ ነው የሚቀጥለው። ምሳሌ መሰለላቸው እንዲህ አላቸው ብሎ ነው የሚቀጥል። አሁን ለዚህ ምሳሌ ብሎ ለመጥቀሱ ዮሐንስ አፈወርቅ ክራይስት veiled the truth not to hide it but to provoke desire and searching ብሎ አስቀምጦታል። ያኛውን እውነትን እየሸፈነው ያለ ተሸፍኖ ተደብቆ ሰዎችን እንዳያውቁት ለማድረግ ሳይሆን ይሄ የውስጣዊ አላወቅኩትም የሚል ስሜታቸውን እንዲነሳና ከዛ ደግሞ እንዲፈልግ ከዛ ተፈልጎ እኮ የሆነ ነገር ለመድረስ አይደለም፣ ያ እግዚአብሔር የማይደረስ መሆኑን ለማወቅ ማለት ነው። እግዚአብሔር ለማወቅ የምናደርገውን ጥረት በራሳችን ውስጥ አለማወቃችንን ስለምንጀምር ራሳችንን እያወቅን እንሄዳለን። ከዛ እግዚአብሔር ለማወቅ የማወቅ ሂደት ራሳችንን አውቀን ራሳችንን ተረድተን አቅም እንዲኖረን ማድረግ ላይ ትልቅ አስተዋጽኦ ያለው ነው። ስለዚህ ቀጥሎ ያለው ያው ዘሪው ነውና ከማርቆስ ወንጌል ምዕራፍ 4 ከ3 ጀምሮ እስከ 9 አለ፣ ወይም ደግሞ ማቴዎስ ወንጌል ከቁጥር ምዕራፍ 13 ሆኖ ከቁጥር 3 እስከ 9 ያለው ታሪክ ነው። ማንበብ እንችላለን። ግን አንድ ዘሪ ነው ያለ መጀመሪያ።
ከዛ ደግሞ አንድ ዘር ነው ያለ which is ቃል እግዚአብሔር ማለት ነው። ከዛ አራት ቦታዎች አሉ። እነዚህ አራት ቦታዎች ደግሞ ያው ልባችን ነው ማለት ነው። ልባችን ነው እና ወፈረ ዘይዘር ይዝራ ያ የሚዘራውን ይዘራ ዘንድ ወጣ ይላል። ከዛ ከዘራ በኋላ ታሪኩ ማለት ነው። በኋላ በራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተረጎመላቸው ትርጉም እናየዋለን። ግን ታሪኩ አንደኛው የተዘራው ምን ላይ ወደቀ? ውስተ ፍኖት ነው የወደቀ በመንገድ ላይ። ከዛ ወፎች መጡና ወሰዱት። ሁለተኛው ደግሞ ውስተ ኮኩ በአለት ላይ ወደቀ። ከዛ አለት ላይ ሲወድቅ ፀሐይ መጣ። መሬቱ ረቂቅ ስለነበረ ወዲያው ትንሽ ስር እንትን አለ በቀለ። ፀሐይ መጣ ደረቀ። ሶስተኛው ደግሞ ወቦ ዘወድቀ ውስተ ሶክ በእሾሁ ላይ የወደቀ ደግሞ ነበረ። ያን ጊዜ እሾሁ ውሃ ነቆ አነቀው። እሾሁ ወግቶ ያዘው እንዳያድግ አደረገው። ከዛ አራተኛው ደግሞ ወቦ ዘወድቀ ውስተ ምድር ሰናይት ጥሩ በሆነ መሬት ደግሞ የወደቀ ነበረ። ያኔ ወወቀለ ወፈረ። ያ ሲያፈራ ደግሞ በአንድ ፈንታ 30 60 ሞተ ፍሬ ነው ያፈራው ነው የሚለው ታሪኩ። አሁን እዚህ ጋር መጀመሪያ ምን ብለናል? አንድ ዘሪ ነው ያለ እሱም እግዚአብሔር ነው። አንድ ዘር ነው ያለ እሱም ቃል እግዚአብሔር ነው። ሶስት መሬቶች አሉ። እነሱ ደግሞ የኛ ልቦች ናቸው። እኛ እንመደባለን ማለት ነው። አሁን ካታጎራይዝ እንደረጋለን። እዛ የሆነ መሬት ማነው መንገድ ላይ የሆኑ ይኖራሉ፣ በአለት የተመሰሉ የሆኑ ይኖራሉ፣ በእሾህ የተመሰሉ እሾህ ላይ የወደቁ የሆኑ ይኖራሉ፣ ጥሩ መሬት ላይ የወደቁ ደግሞ የሆኑ ይኖራሉ። እኛ ሰዎች ነን እየተመደብነን ማለት ነው። ስለዚህ ውስጣችንን ለማየት ይሄ ንግግር ዝም ብሎ ስለ ዘር፣ ስለ ፀሐይ፣ ስለ እሾህ፣ ስለ ጥሩ መሬት፣ ስለ እርሻ የሆነ ነገር ለማውራት ፈልጎ አይደለም። ማውራት የፈለገው ነገር አለ። ስለዚህ በቃ ዝም ብለን ሰፍኖት ብለን መሬት ላይ የወደቀ ብለን መንገድ ላይ የወደቀ ብለን አለት ላይ የወደቀ ብለን እሾህ ላይ የወደቀ ብለን ዝም ብለን ሰምተነው ከሄድን ወደ ውስጣችን ካልተሸጋገረ ያው እኛንን ያ ምሳሌ የተደበቀብን ሰዎች ማለት ነው። ምሳሌው መረዳት ይኖርብናል። አሁን እዚህ ጋር ብቻ አይደለም። አሁን ወንጌል ጋር ምን እያለ ነው? ስለ ዘር እያወራ ምን ይመስላል? አሁን ስታዩት ገበሬ ማለት ነው። ስለ ገበሬ ነው። አሁን እዚህ ይሄኛውን ወስደን ወደዚህ ስንወስደው ወደ ሆኑ ሌሎች የቤተ ክርስቲያን መጻሕፍት ደግሞ ስንሄድ እንደሱ አይነት እናገኛለን። ለምሳሌ ድምፀ ገሪሁ ዘሙ ዘናማት ወህዞ ኃይዝ የደመና ድምፅ ተሰማ፣ ዝናም እንትን አለ፣ ወንዞቹን ፈሰሱ፣ ምድር ለመለመች፣ እንደዚህ ኃይል የሚሉ ንግግሮች አሉ። ምድር ለመለመች። አሁን ይሄ ዝም ብሎ ከአንድ የገበሬ ዘፈን የማይሻል መስሎ ነው የሚታየው። በዚህ ቅም ስትሄዱ በሌላ ነገርም ስትሄዱ በሌሎች መጽሐፍት ገብተን ስናይ ማለት ነው። አሁን ሰው ያተረጓጉም ዘይቤ ክርስቶስ ይሄኛውን ምሳሌ እንዴት እየተረጎመው እንዳለ መረዳት ካልቻለ እነዛ ምን ብሎ ሊሰማቸው ነው? አጠቃላይ መጽሐፍቶቹ በቅጠል የገበሬ ጉዳይ ሲያነሱ የቅጠላ ቅጠል ነው የሚያወሩት። የክረምት የበጋ ነው የሚያወሩት። ነጋዴ ሲያወሩም ስለ ወርቅ ስለ ብሩር ነው የሚያወሩ። የሆነ ስለ ሴቶች ሲያወሩም በሆ እርሾ ምናምን ነው የሚሉት። አሁን እነዚህ አተረጓጎም በር አሳይቶናል። በሱ መሰረት ነው መጽሐፍ ቅዱስን ተተርጉሞ አባቶቻችን ብዙ ትርጉም የሰጡን ነው እያልን ያለ ነው። ስለዚህ እዚህ ጋር በጣም ያሰመረበት ነገር ዘሩ ላይ አይደለም ማለት ነው። አንድ ዘሪ ካለ አንድ ዘርም ካለ አሁን እየተቀያየረ ያለ ፎከስ እንዲደረግበት ወይም ደግሞ ኤምፋሳይዝ እንዲደረግ ታስበው ያለ የትኛው ነው? ተቀባዩ ማለት ነው። which is መሬቱ ማለት ነው። መሬቱ በአራት ተከፍሏል። ከዛ ከአራቶቹ ደግሞ አንድ አራተኛ ነው ፍሬ እያፈራ ያለ ማለት ነው። አንድ አራተኛ ነው ፍሬ እያፈራ ያለ ይሄ መሬት። ስለ ምሳሌው ቅድም ያልኳችሁም በሁለት ተከፍሏል። መጀመሪያ ሐዋርያት ናቸው ምስጢርን ለመረዳት የተፈቀደላቸው። ምክንያቱም ወለክሙ ተውህበ ታእምሩ ምስጢረ ለመንግስተ እግዚአብሔር ብሎ አንድ ምስጢርን እንዲያውቁ ተፈቅዶላችኋል እናንተ ብሎ ለምንድን ነው በምሳሌ የምትነግረን? ምሳሌው ፍታልን ብለው ሲጠይቁት ማለት ነው። ስለዚህ ለእናንተ የመንግስተ ሰማያት ምስጢር የመንግስተ ሰማያት ምስጢር እንድታውቁት ተፈቅዶላችኋል።
አለና ወለእለ ሰብአፋ በውጭ ያሉት ግን አለ። አሁን በውጭ የተባሉት በአካል አይደለም ውጭ የሆኑት ለነሱ ግን በምሳሌ ነው እየተነገራቸው ያለ። እንደሱ የሆነበት ምክንያት ደግሞ ርኤየ ይርአዩ ወኢያእምሩ ያያሉ ግን አያውቁም አይረዱም። ሰሚዐ ይሰምዑ ወኢይሌብኡ መስማት ይሰማሉ ግን ደግሞ አያስተውሉም። ከመ ኢይነስሑ ወኢይሳሃለሙ ወኢይታደግ ለሙ ኃጢአቶሙ አሁን ንስሐ ገብተው ወደ ትሕትና ገብተው ይህንን አናቅም መረዳት እንፈልጋለን ኃጢአትንም አለን ብለው ዝቅ ብለው ኃጢአታቸው እንዳይተውላቸው እንደሱ ስለሆኑ የሆኑት ነው እየተናገረ ያለ። ስለዚህ ሁለት አሉ ማለት ነው። አንደኛው ውስጥ ያሉ ሐዋርያት ማለት ነው። ወለክሙ ወይም ደግሞ ለክሙ ተውህቦተ አእምሮ እየተባሉ እናንተ አቅርቦ እየተናገራቸው ያለ። ከዛ ሁለተኛ ደግሞ ወለእለ ሰብአፋ በውጭ ያሉት ብሎ ደግሞ በውጭ ያደረጋቸዋል። ስለዚህ በአካል ውስጥ መሆናችን ውጭ መሆናችን ሳይሆን ትርጉምን በመረዳት ነው ውጭን ውስጥ መሆን የምንችለው ማለት ነው። አሁን የትርጉም የመረዳት ፍላጎት የትህትና የምናምን እነዚህን ምን ያህል ወሳኝ መሆናቸው ነው። አሁን እዚህ ጋር ለመናገር የፈለኩት ምንድነው ቤተክርስቲያን የምንሰጣቸው አገልግሎት ሁላችንም የምናውቀው ስለሆነ በግዕዝ የሚሰጥ አገልግሎት አለ። አብዛኛው ብሎ መመለስ ይፈልጋል። ቤተክርስቲያን መሄዱ ደስ ብሎት ይሄዳል። አሁን እሱ ለመስደብ አይደለም። ካልሄደው ሰው በእጥፍ የተሻለ ነው። የሆነ ጊዜ ተመላልሶ የሚመለስ ሰው አይጠፋም። ግን ከካህኑም ጨምሮ ዲያቆንም ጨምሮ ምንም ጨምሮ እዛ እየተባለ ያለውን ነገር ለመስማት ምንም ፍላጎት አለመኖር ግን ይታያል። ይህ ፍላጎት የለም ማለት ምንም ሳልሰማ ለመረዳትም ሳላስብ ልጸድቅ እችላለሁ የሚል አለ ማለት ነው። አሁን እዚህ ጋር ሳነሳ ደግሞ እንድትረዱልኝ የሚፈልገው ነገር የሚጸደቀው በእውቀት ነው ወይ በመረዳት ነው ወይ የሚለው ጥያቄ ደግሞ ልክ ምስጢራት አሉ። ቅዱስ ቤተክርስቲያን ምንድናቸው ምንድንባቸው ወይም ደግሞ ወደ ድነት የምንሸጋገርባቸው ምስጢራት አሉ። የታወቀ ነው፣ ዝርዝር አሉ። ወደዛ ምስጢራትን ከሚያቀርቡና እዛ ምስጢራት ውስጥ እንድንኖር ከሚያደርጉ ብቻው ባይሆንም ግን አንዱ መረዳት ነው፣ አንዱ ማወቅ ነው። ያ የምናውቀውን ደግሞ የአቅማችን ማወቅ ማለት ነው እንጂ ዝም ብሎ የሆነ እንትን ማለት አይደለም። የሆነ መረጃ መያዝ ወይም ደግሞ የሆነ ምስጢር እየተነተንክ መዋል አይደለም። የአቅማችን ያቺ አቅማችን ለመመሰጥ በቂ እስከሆነት ድረስ እኛ እዛው ተሳታፊዎች ነን፣ ሱታፊ ያለን ማለት ነው። እዛው አገልግሎት ወይም ደግሞ እዛው ጸሎት ወይም ደግሞ እዛው በረከት። ስለዚህ እዚህ ጋር ሁለት ያደረጋቸው መድኃኔዓለም ኢየሱስ ክርስቶስ ሐዋርያትን አሉ። ስለዚህ ከሐዋርያት እንድንሆን ነው የሚፈለገው። ውጪ የተባሉት ደግሞ አሉ። እነሱ እንድንሆን አይፈልግም። እነሱ ላለመሆን ደግሞ እየሰማህ አለመስማት ማለት ነው። ቤተክርስቲያን የሄደውን ጆሮውን አይዘጋም፣ አሜንም ይላል፣ እየሰማ ነው ማለት ነው። እየሰማ ነው ግን እየሰማ ማይሰማ አለ ማለት ነው። እያየ ማያስተውልም አለ ማለት ነው። ልክ ባለፈው እንዳየነው የነዋያ ቅዱሳቱ ትርጉም ዝም ብሎ አይቶ ወደ ትርጉሙ ሳይሻገር ዝም ብሎ የሚመለስ ሰው አለ ማለት ነው። ኮር ብቻ ብሎ ጸናጽል ብቻ ብሎ የሆነ ብሎ የሚመለስ አለ ማለት ነው። ሰግዶም ዝም ብሎ 3 ጊዜ እንትን ማለቱ ጎንበስ ቀና ማለቱ ብቻ የሚያስሰው አለ ማለት ነው። እንደዛ ታድርግ ሳይሆን ከሱ የተሻለ እያደግን ልንሄድበት የምንችል ነገር አለ ለማለት ፈልጌ ነው። እዚህ ጋር ግን ወደ ሁለት ሲከፍላቸው እግዚአብሔር ሆን ብሎ አይደለም ዝም ብሎ ማት እንዳያዩ እያደረጋቸው ያለ እንዳይረዱ እያደረጋቸው ያለ ሆን ብሎ ያደረገው አይደለም። ምሳሌ መናገሩም ራሱ ታዲያ ከምዕራፍ 2ም 3ም እያየነው እንደመጣ ተደጋጋሚ የሆነ ሪጀክሽን ነበር ሲያሳዩት የነበረ። ያኛውን ያመነጨው አይነ ስውርነታ ተደጋጋሚ አለመቀበል ማለት አለመቀበል ተደጋጋሚ አለመቀበልን በራሱ ባህል ወደ ማድረግና ወደ መልመድ ተደጋጋሚ መቃወም በራሱ ባህል ማድረግና እንደወግ ይዘህ በሱ የመቀጠል ልምድ ያመጣል። የኛውን ደግሞ በጣም ችግር ነው። ስለዚህ ይሄኛውን ቅዱስ ሲሪያል የአሌክሳንድሪያው ሲገልጸው they closed their own eyes therefore they do not see አይናቸው በራሳቸው ጨፍነውታል። ጨፍኖ ሳይሆን እነዚህ ጭፉን ናቸው፣ አሳውሮ ሳይሆን እነዚህ እውራን ናቸው፣ እየሰሙ አይሰሙም እያላቸው ያለ በራሳቸው አይናቸው ጨፍነውታል። እንዴት እንደጨፈኑት ያው ከባለፉት ምዕራፋት አይተናል።
ለምሳሌ ምዕራፍ 3 ሲነግራቸው ዝም አሰኛቸው፣ ዝም አሉ። መልስ ሲያሳጣቸው ግን እንዲገድሉት ተማከሩ ይላል። ስለዚህ ሆን ብለው ራሳቸውን አደንዝዘዋል ወይም ደግሞ ራሳቸውን ላለመቀበል አዘጋጅተዋል። ከዛ ቀጥለን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህኛውን ዘርና ዘሪ ሲተረጉመው እናየዋለን። ከትርጉሙ ከማርቆስ ምዕራፍ 4 13 እስከ 20 ያለውን ትርጉሙ እናገኘዋለን። እና ምንድነው የሚለው እዚህ እናንተስ ምሳሌውን አትረዱትም ወይ ብሎ እነሱ ይጀምራል። እንደዚህማ ማትረዱ ከሆነ ሁሉ ምሳሌ እንዴት ትረዳላችሁ የሚል ነው ያለው። እና ትንሽ ጠቁሚያችሁ ማለት የምፈልገው ነገር እዚህ ጋር ይተአምሩ ነው ዛተ ምሳሌ ካለ በኋላ እፎን ከተአምሩ ኩሎ አምሳሌ ይላል። አሁን ይህች ኩሎ የምትለው ብዙ ቅዱሳን የተለያዩ ትርጉም ሰጥተዋታል፣ አብራርተዋታል። ኩሎ ሲባል ሁሉ መጽሐፍ ቅዱስ ምሳሌ ነውን ወደሚል ጥያቄ ይወስዳል። አሁን በቅዱስ ቤተክርስቲያናችን ምሳሌ ነውን ተብሎ አይ መጽሐፍ ቅዱስ ምሳሌ ነው በቃ all of it is allegory ብለን እንወስደዋለን ወይ ወደሚል ጥያቄ ይወስዳል። ምሳሌነት አለው፣ እኛ አቅም ስለሌለን ምሳሌነት አለው ሙሉን እንላለን እንጂ ዝም ብሎ በሙሉ ደግሞ ምሳሌ ነው ማለት አንችልም። ምክንያቱም የአዳምና የሔዋን ታሪክ እንደ ምሳሌ የሚወስዱ ሰዎች አሉ። እንደ ምሳሌ ብቻ ማለት ነው። አዳምና ሔዋን የሚባሉ ስለነበሩ ሳይሆን የተፈለገውን መልእክት አለና እነሱ እንደ ድርሰት እንደ ምሳሌ ሆነው የቀረው ነው። አዳም የሚባለው ይሄ ነው የሚወክለው፣ ሔዋን የምትባለው ይሄች ናት የምትወክለው። ተፈጥረው የመጡ ናቸው እንጂ ከመጀመሪያው ዝም ብሎ እንደ ታሪክ የምናውቃቸው አይደሉም ብለው ወደ ድምዳሜ የሚደርሱ ስላሉ፣ ስለዚህ እኛ ምንድነው የምንለው? ሁሉ ምሳሌ አለው። ነገር ግን በምሳሌው ደግሞ ወደ ርቀት ወደ ምጥቀት እንሄዳለን። ነገር ግን እኛ ይሄ ምሳሌ ነው ሁሉ ምሳሌ ነው። ስለዚህ ይሄ ምንድነው ሀፐን ያደረገ ታሪክ አልነበረም ብለን ግን አናምንም ልልፈልግ ነው። ደግመዋለሁ፣ ምሳሌነት አለው። ያ ምሳሌነት ከሁለት ይመነጫል። አንዱ እንደ ምሳሌ ሆኖ የተቀመጠ አለ። ሁለተኛው ግን አቅማችን ከማጠሩ የተነሳ እንደ ምሳሌ የሆነ አለ። ለምሳሌ ክርስቶስ የሚለው ስም በቃ ክርስቶስ ነው፣ አይቀየርም። የትም ብንሄድ ደጋግመንም ብንለው መንፈሳዊ ልዕልናችን ቢያድግ የቅድስና ማዕረጋችንን ቢጨምር ከንጽሐ ሥጋ ወደ ንጽሐ ነፍስ ከንጽሐ ነፍስ ወደ ንጽሐ ልቡና ብናድገው ክርስቶስ ነው። ነገር ግን ያ ክርስቶስ የሚባለው ለእኔና ለአንድ ቅዱስ ለሁለቱ የተለያየ ይሆናል ማለት ነው። ክርስቶስ ሲል የሚሰማው ስሜት ከክርስቶስ የሚለው ስም ጋር ያ ቅዱስ ሊኖረው የሚችል ላይቭ የሆነ ኮኔክትድነስ እና የኔ ግን ይለያያል። ስለዚህ ያኛው ምሳሌ ያደርገዋል ማለት ነው። ምሳሌ ማለት እኔ ክርስቶስ ስል በአእምሮ የሚሳለው ነገር እሱ አይደለም፣ ምሳሌ ነው። ለምሳሌ መድኃኒዓለም ኢየሱስ ክርስቶስ ሳነሳ የሆነ ፊልም አይቼ ከነበረ ያ ፊልም ከሆነ እየታየኝ ያለ ምሳሌ ነው፣ እሱ አይደለም ክርስቶስ። ያ የታየኝ አይደለም፣ ግን ችግር የለውም፣ ወደሱ ሄዳለሁ፣ በሱ አልፌ ሄዳለሁ። ባንዴ ልደርስ ስለማልችል ያቅሜ ነው እየተረዳኝ ያለ። ስለዚህ እኛ የመጽሐፍ ቅዱስን ንግግር የመጽሐፍ ቅዱስን ጽሑፍ በሙሉ ከበስተጀርባ አእምሯችን ከማነሱ የተነሳ የቃላትን ጉልበት ደካማ ከመሆኑ የተነሳ ልምዳችንም ጠባብ ከመሆኑ የተነሳ ስሞቹ ብንጠራቸውም ግን ያልሆኑ አሉ፣ ያልደረስናቸው አሉ፣ የማይደረሱም ስለሆኑ ስለዚህ ምሳሌ እንለዋለን። ከዛ ሁለተኛው ግን የተፈጸሙ ታሪኮች አሉ። ያ ታሪክ ምሳሌነታቸው እንዳለ ሆኖ በመሬት ላይ ደግሞ የሆነ ኢፌክት አድርገው ይሄዱ ናቸው እንላለን እና በዚህ መልክ ነው የምንገልጠው። ስለዚህ ይሄ እፎን ማነው ተአምሩ ኩሎ አምሳሌ የሚለው ኩሎ ምትል ወይም ደግሞ ሁሉ ምትል ሁሉ መጽሐፍ ቅዱስ ምሳሌ ነው። ዝም ብሎ እዛ ታሪክ የለም፣ ጴጥሮስ የለም፣ ምን የለ፣ ሁሉ ለምሳሌ ነው የተቀመጠው የሚል ትርጓሜ ይደርሳሉ። ስለዚህ የምሳሌነቱ እኛ ደግሞ እያልን ያለነው በደረጃ የመገለጥ በጸጋ በዛው ስም ውስጥ ያሉ ኃይሎችን ለማየት እና ለመድረስ ነው እንጂ በምሳሌ መልክ እያልን ያለነው ምንም ሀፐን ያደረገ ነገር የለም ወደ ማለት የሚወስድ አይደለም ነው። ስለዚህ እዚህ ጋር
ምሳሌ መሰረታዊ መሆኑ እንላለን። ስለዚህ የመጀመሪያው መድኃኔዓለም ኢየሱስ ክርስቶስ የመጀመሪያው ትርጉም ሲተረጉመው ማለት ውስተ ፍኖት ዘወድቀ ውስተ ፍኖት በመንገድ ላይ የወደቀና አዕዋፍ መጥተው ስለወሰዱት በትርጉም ደረጃ ቃሉ የእግዚአብሔር ቃል ተሰምቷል። ያ መሬት የተመሰለው የሰው ልቡና ሰምቶታል የእግዚአብሔር ቃል፣ ነገር ግን አልተቀበለውም። እዛው አስቀምጦታል። ልክ መንገድ ወደቀ ማለት ብዙ ሰው የሄደበት ስለሆነ ያ መንገድ ይደገድጋል። ደረቅ ነገር ነው። ዘሩን ወደ ውስጥ አያስገባም፣ ወይም ደግሞ ስር እስኪሰድ አይፈቅድለትም፣ ወይም ደግሞ ባፈር አይሸፍነውም። ስለማይሸፍነው ወፎች መጥተው ይወስዱታል። ስለዚህ የእግዚአብሔር ቃል ተሰምቷል። ልክ ፈሪሳውያን ሲሰሙት እንደነበረ ይነግራቸዋል። ሰንበትስ በእንተ ሰብእ ተፈጥረት አኮ ሰብእ ተፈጥረ በእንተ ሰንበት፣ ይህ ሁሉ እየነገራቸው ነበረ፣ እየሰሙት ነበረ፣ ሁሉ ሰምተውታል። ነገር ግን ልቡናቸው እግዚአብሔርን በመቃወም እግዚአብሔርን ለመሰናከል በትዕቢት ሁሉ እንትን ያደረጉት ስለነበረ አልተቀበለውም። እና አለመቀበል ማለት ይሄ ነው። ስለዚህ ደረቅ ልብ ማለት ነው። ብዙ ክህደቶች፣ ብዙ ወደ እግዚአብሔር አለመቅረቦች፣ ብዙ እግዚአብሔርን መቃወሞች ያለፈ ደረቅ የእግዚአብሔር ቃል ሲነገረው በቃ ዝም ብሎ ላይ በዛ ደርቆ ያስቀረው ነገር ማለት ወደ ውስጥ የማያስገባ ማለት ነው። እና ምንድነው የሚለው ይመጽእ ሰይጣን ሰውየሃ ወይንስ እምልቦሙ ዘተዘርአ ቃል፣ የተዘራውን ቃል ሰይጣን ይመጣና ይወስደዋል ይላል። ሰይጣን ይመጣና ይወስደዋል። ስለዚህ ይሄኛውን መንገድ ደረቅ ነው፣ ዘር እንደማይወስድ ነገር ነው። ከዛ ወፎች መጥተው ወፍ የተባለ ደግሞ በሰይጣን ተመስሏል። ለምን እንደተመሰለ ሙሉ ዛ አንድምታው የኛውን አንድምታ ራሱ ገብታችሁ ማየት ትችላላችሁ። ማቴዎስ ወንጌልም ያየነው ነገር ስለሆነ ማለት ነው። ስለዚህ መንገድ አሁን ልብ ስለሆነ እያዋራን ያለ ነው። አሁን ሂደን ስለሆነ መንገድ ወይም ደግሞ የምናውቀው መንገድ የለም፣ በምሳሌ ነው እየነገረን ያለ። ስለዚህ ልቡናችንን መገምገም ሊኖርብን ነው። መንገድ እንዳይሆን መጠንቀቅ ሊኖርብን ነው። መንገድ ከሚያደርጉት ነገሮች ብዙ ነገሮች አንዱ ቤተክርስቲያን ስንሄድ መንፈሳዊ ትስስርን ትተን መድረሳችን ደርሰን መምጣታችን ብቻ እንደ ባህል፣ እንደ ልምድ፣ እንደ የሆነ አስተዋጽኦ እያደረግን እንዳለን አድርገን እንዲሰማን ማድረጋችን በጣም ትልቅ ጉዳት ይኖረዋል። ሰው በጣም ጥንቃቄ ልናደርግ ይገባል። በጣም መንገድ እንዳይሆን የሆነ ስላለ ከዛ ይሄ ደግሞ መጠየቅ እንችላለን ለራሳችን። ውዳሴ ማርያም አደርሳለሁ፣ እሺ ዛሬ አድርሻለሁ። እሺ አድርሼ ከሆነ ምን ሐሳቤ ነው እግዚአብሔር ነግሬ የመጣው? ምን ሐሳቤ ነው ቅድስት ድንግል ማርያም ነግሬያት የመጣው? ምኑ ጭንቄ አካፍዬ የመጣው? ከዛ እንደዚህ ብለን ምንም ያካፈልነው ነገር ከሌለ ያው የምናካፍለው አካልም አልጠራ ነው ማለት ነው። ዝም ብለን በዘፈቀደ ውዳሴ ማርያም ልድገም፣ ዳዊት ልድገም፣ በቃ ውዳሴ ማርያም ልድገም የሚለው የሆነ በቀይና በጥቁር የተጻፈ ጽሑፍ ብቻ ከሆነ እየታየኝ ያለ አይምሮዬ ሜሳችን እንድታየኝ ላድርግ እንጂ እዛ እኮ ጽሑፍ እኮ ነው ያለ። በቀይና በጥቁር ጽሑፍ በአይምሮዬ አስታውሼና አንብቤ ለመምጣት ከሆነ ስዕል በቂ ነው እኮ። ለምን ስዕል አይቻል መጣም? ጽሑፍ እኮ የሆነው መልእክት እንዲኖረው ነው። መልእክት እኮ እዛ ያለው እኔ እንዲሰማኝ ነው። ሰረቀ በስጋ ስል በስጋ ተወለደ ወጣ መጣ ካላልኩኝ ሰረቀ በስጋ ለምን ስዕል አይሆንም? ስዕል ራሱ በዛ መልክ ይሆናል ማለት አይደለም። በዛ መልክ ማድረግ አለብኝ ማለት። ስለዚህ እንዳይደርቅ መስገድም እንደሱ ባለፈው ነው እንዳየነው ቤተክርስቲያን ሲሄድ ጎንበስ ቀና ማለት ከሆነ እየተላመድኩ ያለው ምንድነው? በቃ እንቅስቃሴ ነው ወይስ የወገብ ስፖርት ነው ወይስ ምንድነው እየሰራ ያለው? ትርጉም አለው ማለት ነው። ትርጉም እየሰጠው መንፈሳዊነቴን በቃ እንዲህ ሲለኝ የሆነ ራሴ መምታትም ካለብኝ መምታት አለብኝ። እና ጥናት ስናጠና በጣም እንትን ሲለን አንዳንድ ጊዜ እግራችን ውሃ ውስጥ እንነክርና እንድንነቃ እናደርግ የለ ጽሑፉ እንዲረዳን መልእክቱ እንዲገባን እንዳንተኛ ዓለማዊ ስራ ለመስራት የሆነ ነገር ሰው ምን ሆኜ ነው ግን እንዴ ምን ሆኜ ነው ደከምኩኝ ወይም ደግሞ ተዘዝኩኝ እኮ ብሎ ራሱ የሚነቀንቅ ሰው የለም። ቤተክርስቲያንም ሲሆን ሰይጣን እስካለ ድረስ ድክመት የለም ማለት አይደለም፣ ግን የደረቀ መንገድ እንዳይሆን ባለፈው አይተናል። በእርግጥ ባህል ወደ ሃይማኖት ወደ ባህል መልክ ስንቀይረው አደገኝነቱ አይተናል። ስለዚህ ወደ መንገድ ወደ ደረቀ
በመመላለሳችን ምክንያት ብቻ ቤተክርስቲያን ያለን መስሎ እየተሰማን ከሆነ ችግር ነው። በመዘመራችን ምክንያት ቤተክርስቲያን እያገለገልን ያለን መስሎ ከተሰማን እያገለገልን ነው፣ ነገር ግን ጥንቃቄዎችን ያስፈልጋሉ ለማለት ፈልጌ ነው። ስለዚህ ይሄኛውን ትርጉም ማቴዎስ ወንጌል ስላየ ነው ዝም ብዬ እንደ ስብከት መልክ ነክቼው ለማለት ስለፈለኩ ነው እያነሳ ያለው እና ጥንቃቄ ያስፈልጋል። ከነዚህ ልቦች የትኛው ነኝ እኔ እያል መገምገም አለብን ማለት ነው። እና መዝሙረ ዳዊትም እንድገም መዝገበ እንትንም እንድገም የፈለግነው ያህል እንድገም መልእክቱ ለመስማት እየሞከርን መሆን አለበት። መልእክቱ ካልሰማን አንጸልይ አልልም። የቤተክርስቲያኑ ላይ የተፈጠረ ከድሮ ጀምሮ የተፈጠረ ነገር ክፍተት ስላለ ያው ክፍተቱ ተጠቅሞ ደግሞ ሰው መስነፍ የለበትም። ስለማልሰማ ምን ስለማረዳ ማለት የለበትም። ፍቅር ካለን እናውቀዋለን። ለማወቅ ብዙ እንትነን ያወቅናት አንዲት ነገርም ለብዙ ነገር ተጠቅማለች ብዬ ነው እንጂ እንደ አዲስ እንማር ወይ የሆነ ነገር እናድርግ እያልኩ አይደለም። ወይም ደግሞ ያኛውን የለመድነው ጸሎት ከጸለይን በኋላ እዛ ጎን ለጎን ራሳችንን የምናደርጋትን ነገር በራሳችን ዝም ብለን በቃ መጽሐፉ አጥፈን ጭንቃችንን እናገር። ጸሎት ሳይሆን ጭንቃችን እንዲህ አድርግልኝ እግዚአብሔር እንዲህ በቃ እንዲህ ከሆንኩኝ ምን ሆኜ ነው? እኔ እኮ ደካማ ነኝ ከሆነም ደካማ ነኝ። በቃ ጓደኞቻችን ቀርበን እንደምናወራው ልክ ማውራት ሊኖርብን ነው። ስለዚህ ተደጋጋሚ የሆነ ነገር ግን ደግሞ መንፈሳዊነት የሌለው ከሆነ ልብንም ያደርቀዋል፣ ያለምደዋል። እዚህ ብቻ አይደለም። አቡነ ዘበሰማያት በራሷ በልቡናችን እንዳንጸልይ ልንሰናከል እንችላለን። በጣም የተረገጠ በጣም ተደጋግሞ የተሄደ ስለሆነ ዝም ብሎ እያፋሸገ ራሱ በቃ ብሎ ለዓለም ሊል ይችላል ማለት ነው። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል ለማለት ፈልጌ ነው። ከትርጉሙ ይልቅ በስብከታዊ መልእክቱ እንትን እያልኩ ያለው። ሁለተኛው በድንጋይ እየወደቀ ወወዘወድቀ ዲበ ኮክ የሚለውን አለት ላይ እየወደቀ ነበረ። አለት ላይ ሲባል አሸዋ ነገር ማለት ነው። አሸዋ ላይ እየወደቀ ነበረ እና እሱ ደግሞ ሱር አወጣ። ውሃ ትንሽ አለው፣ ሱርም ትንሽ እንትን አለ። ነገር ግን አሸዋ ነው። ያው ፀሐይ ሲመጣ መልሶ ፈጥኖ ደረቀ። ይሄ ደግሞ ሲተረጎም የሆነ ኢሞሽናል የሆነ ነገር፣ በእምነት ግን ሻለው ነገር፣ ዝም ብሎ በቃ ጥልቅ ያልሆነ እምነት፣ ጫፉ ነገር፣ በቀላሉ መደሰት መቻል፣ ስሜትህን በቃ ጮህ ተብሎ ሲዘመር ስሜትህን በቃ ከፍ ማለት። አሁን ቃሉ ተቀብሎታል። የተቀበለው ግን ጥልቀቱ ነው። አሁን የተቀበለው ለስንት ጊዜ ነው? ለስንት ጊዜ እንዲያገለግለው ነው? ህይወቱ ጋር አጣምሮታል ወይ? እና ሻለው የሆነ ወይም ደግሞ ጥልቅ ያልሆነ እምነት ያለው ሲሆን ማለት ነው። እና ችግሩ ደግሞ ሱር አለመስደዱ ነው። ረጅም ሱር የለውም። ሃይማኖት ስር ነው። ልባችን ውስጥ የሚተከል ነው። ልባችን ውስጥ ካልደረሰ ስሩ የትም ብንሄድ ምንም እንደ ሃይማኖት ሆኖ ሊያገለግለን አይችልም። ልባችን ውስጥ ካልሆነ፣ ምክንያቱም እግዚአብሔር የሚያየው የት ነው? ልብ ስለሆነ የሚያየው። እና ይሄ ፈተና ደግሞ ምንድነው የሚለው? በቃ ለጊዜው ነው እንትን የሚለው፣ ለጊዜው ብቻ ነው የሚረቅለው፣ ወይም ደግሞ ለጊዜው ብቻ ነው የሆነ የሚለመልመው ወዲያው እንትን የሚለው። ከዛ ይቀጥልና መጽሐፍ ምንድነው የሚለው? ወይም ከመሰኮነ ምንዳቤ ወስደት በእንተ ዝቃል ያለው ሰው ያ በቃሉ ምክንያት የሆነ ስደት ሲመጣ የሆነ ከበድ ሲል ያኔ ቃሉ ይተውታል ይላል። ቃል እግዚአብሔር ደግሞ በግልባጭ ነው የሚሰራው። በግልባጭ ሲባል ቃል እግዚአብሔር እንዲረዳን እኮ ነው፣ እንድናውቀው ሳይሆን ብቻ እንዲረዳን ነው፣ እንዲያበረታን ነው፣ በትር ሆኖ እንዲያገለግለን ነው፣ በእሳት ውስጥ እንዲያሳልፈን ነው፣ በውሃ ውስጥ በወጀብ እንዲያሳልፈን ነው። ልክ ቅዱስ ጳውሎስ መኑ ይከላአነ ፍቅረ ለክርስቶስ የክርስቶስን ፍቅር ማንም ይከለክለን እንዳለ ቃል እግዚአብሔር እንዲከላከልልን ነው እንጂ በጥሩ ጊዜ በኪሳችን አድርገነው ስንደነግጥ ንሸሽ አይደለም። እንዲያው በጥሩ ጊዜ ሰምተነው ምንዳቤ ውስጥ ሊያገለግለን እኮ ነው፣ በስደት ሊያገለግለን እኮ ነው። ያው ቅዱሳን አባቶቻችን እኮ በመጀመሪያ ቃል እግዚአብሔር የሆነ ቦታ ሆነው ሰሙት፣ ወደ ውስጥ አስገቡት፣ አጠኑት፣ መከራ መጣ። ያ እግዚአብሔር ቃል አጠንክሯቸው ስለቆየ መከራውን አሸነፉ። እኛ ደግሞ በግልባጩ ጥሩ ጊዜ ሲሆን እንሰበሰባለን፣ ብዛታችንም በዝቶ ስናይ ደስ ይለናል። ከዛ በኋላ የመከራ ጊዜ ሲሆን አንድ ማይገኝ ሁለት ሶስት ማይገኝም እዛ። ስለዚህ ያኛውን መጀመሪያ የተዘራውን ስር እንዳልነበረው ነው የሚታወቀው።
ስር እንዳልነበረው ነው እያመላከተን ያለ ማለት ነው። ስር ሊኖረው ይገባል። የሆነ የችግር ጊዜ ቃል እግዚአብሔር የችግር ጊዜ ሊያገለግለን ነው እንጂ በምቾት ጊዜ እንደ ዕውቀት የምንሸመድደው አይነት አይደለም። የአንድ ቅዱስ ገድል የምንሰማ ተአምራትን የምንሰማ የሆነ ያኔ ተመችቶን ነው እየሰማን ያለ ነው። እሾህ እየወጋን አይደለም፣ የሆነ ነገር እያለን አይደለም። ያ ግን እንደ ምንድነው የሚባለው መንፈሳዊ ባንክ ውስጥ አስቀምጠ ነው እሾህ ሲመጣ እንዲያገለግል ነው። ሰይፍ ሲመጣ እንዲያገለግል ነው። አንገቱን ለሰይፍ ሰጠ ማለት እኮ ሰይፍ ሲመጣ አንገትህን ስጥ ማለት ነው። በስደት ጊዜ አንክድም አሉ፣ እግዚአብሔራቸውን አመለኩ ሲል እኮ በስደት ጊዜ እግዚአብሔርን ማምለክህን አትተው ማለት ነው። ይህ እንዲሆን ደግሞ ያ አስቀድሞ የበቀለውን ዘር በልቡናህን የበቀለ ስር እንዲኖረው ካደረግክ እሱ ያገለግልሃል ማለት ነው። እና አሁን እያደረግነው ያለን ሲመቸን ጊዜ ቃል እግዚአብሔርና ይሁን እንላለን። ፈተና ሲመጣ ኧረ ይህች ቤተክርስቲያን ስንት ፈተና ነው፣ አሁን እኮ እንደዚህ ተፈተንኩ፣ አሁን እኮ እንደዚህ መሆን የነበረበት አሁን ፈተና እየተፈተንኩ ነው፣ ግን ደግሞ ያ ቅድም ያጠናሁት ትክክል አልነበረም ማለት ነው። ማለት ስር እስኪሰድ ድረስ አላደረግኩትም ነበር ማለት ነው። ካሁን በኋላ ሳጠና ለአሁኑ እርዳኝ እግዚአብሔር ሆይ። ካሁን በኋላ ግን ፈተና ሲመጣ ማዕበሉ ሲመጣም እንደማልሆኛ አጠናለሁ ማለት እኮ ነው። ትምህርት ቤት ሄደን ፈተና ተዘጋጁ ሲባል ያው እናነባለን፣ ባነበብነው መሰረት የተፈተነው እንሰራለን። ይሄ ሳላነበው ቀረሁ እንላለን ከተፈተንን በኋላ። ሳላነበው ቀረሁ ማለት ተመልሶ በቤተክርስቲያን ሲሆን ደግሞ ተመልሶ ስለሚመጣ ፈተና መልሰን ማንበብ ማለት ነው። ማንበብ ማለት ደግሞ ቅዱስ ጴጥሮስ እንዴት አለፈው ፈተናው? ቅዱስ ጳውሎስስ፣ ቅዱስ እስጢፋኖስስ እንዴት ነው ይሄ ሰማዕትነት ያለፈው? ቅዱስ ጊዮርጊስስ እንዴት ነው ያለፈው ብለን እንጠይቃለን። ተመልሰን እናየዋለን። ስለዚህ የት ነው ድክመቴ እያልን ድክመታችን እያየን እንሄዳለን ማለት ነው። ስለዚህ ማነው ዮሐንስ አፈወርቅ ደግሞ ለዚህ they rejoice in the word but not in endurance ብሎ ገልጾታል። በቃሉ ይደሰታሉ እልልልል ይላሉ ማለት ነው። ወደ ጽናት ሲመጣ ግን ወደ ዲሲፕሊን ስነ ምግባር ሲመጣ ግን የለም፣ ቃሉ የለም። እሱ መሆኑ ነው ይሄ የሚያመላክተው። ስለዚህ ይሄ ማለት ምን እያልኳችሁ ነው? ይሄኛውን ቤተክርስቲያን ሄደን ይሄች ይዘን እንሄድና እንገምግም ራሳችን። እስኪ እኔ ዛሬ ቃል እግዚአብሔር ሰምቻለሁ ወይም ደግሞ አንብቤያለሁ፣ የት ላይ ወደቀ? አሸዋ ላይ ነው ብዬ ጠይቃለሁ። አሸዋ የወደቀ ምንድነው የሚያደርገው? እነዚህን ምልክቶች አሉ፣ እኔ ጋር አሉ ወይ እየጠየቄ ደግሞ እንትን ላለውና ኖት እየያዝን በቃ ቤተክርስቲያን ህይወታችንን መለማመድ መቻል አለብን። ምክንያቱም ሌላው አቴንድ አድርገን ደሞዝ ልንቀበል እንችላለን፣ የሆነ ነገር ልናገኝ እንችላለን። የቤተክርስቲያን ግን እንደሱ አይደለም። ያ የሚፈርድብን አምላክ የእውነት አምላክ ነው። መዓት ዋጋም የከፈለልን አምላክ ነው። በአቴንዳንስ በሆነ ነገር የምንሸውደው አይነት አምላክ አይደለም ለማለት ፈልጌ ነውና ሶስተኛውን ደግሞ በዘወድቀ ማእከለ ሶክ በእሾህ መሃል የወደቀ ዘር ነው ያለው። ይሄኛውን ሲተረጎም የተከፋፈለ ልብ ያለው ሰው ተብሎ ተተርጉሟል። ያው በእሾህ መሃል የወደቀ ዘር እሾሁ አንቆ እንዳያድግ እንደሚከለክለው ፍሬ እንዳያፈራ እንደሚያደርገው ሁሉ የተከፋፈለ ልብ ያለው ማለት ነው። አሁን እዚህ መሬት ጋር እስካለን ዲያብሎስ እስካለ ፈተና አይጠፋም፣ እሾህ አይጠፋም። ነገር ግን የእሾሁ ሳይሆን አሁን የኛ ነገር የሚወስነው እኛ ለእሾሁ የምንሰጠው መልስ የተከፋፈለ ልቡና ሲሆን በእሾህ እንደወደቀ እኛ የሚነገረንን ቃል እግዚአብሔር በእሾህ እንደወደቀ ይቆጠራል። እነዚህ እሾህ ተብለው አሜከላ ተብለው እየተጠሩ ያሉ የመጀመሪያው ስለዚህ ዓለም መጨነቅ፣ ስለዚህ ዓለም ማሰብ፣ ዓለማዊው ማያ መነጽር መኖር፣ በዚህ ዓለም ማሰብ በቃ መጨነቅ። ሁለተኛው ደግሞ መሸወድ፣ የዚህ ዓለም ሀብት ጌጥ ብርቅርቅ ሲሸውደን። ሶስተኛው ሌሎች ነገሮችን እንትን ማድረግ መፈለግ፣ ዝም ብለን ከእግዚአብሔር ውጭ እግዚአብሔር ሊያደርግልን ከሚችል ሌሎች መንገዶች ተጠቅመን ነገሮችን መፈለግ ተብለው በሶስት መልክ ተፈተዋል። አሁን አልሸወድም ስላልን
እንሸወዳለን ማለት። እነዚህ ነገሮች ባይዞይ በማዕርግ ናቸው። አለመሸወድ ማዕርግ ነው። በማዕርግ የሚገኝ ነው እንጂ አልሸወድም ስላልክ አልተሸወድም ማለት አይደለም። ስለዚህ በዲክለሬሽን በአዋጅ የሚሆኑ አይደለም፣ በአቅም ነው። አቅም በማሳደግ ብቻ ነው። ለዚህ ዓለም ደግሞ ይሄ ዓለም አይመስጠኝም ይቅርብኝ ብለን አይደለም የሚሆነው። ይሄ ዓለም እንደማይመስጠኝ ሲባል ሳልፈው ማለት ነው። በሌላ አባባል ይሄ ዓለም ኦን አድርጌ ሳልፈው ማለት ነው እንጂ ተደብቄ ሳልፍ ማለት አይደለም። ኦን ሳደርገው ማለት ነው። ኦን ሳደርገው ማለት ይሄ ዓለም እኮ እንዲህ ነው። አሁን በፊዚክስ አይደለም፣ በሜትሪክስ አይደለም፣ በቫይብሬሽን በኢነርጂ ሳይሆን እያጠናሁ ለመናቅ ሳይሆን አያለው። ከዛ ሰው አለ፣ ዛፍ አለ፣ በቃ በአይን የማያቸው ነገሮች አሉ። ህይወት እንዴት እየሄደ እንዳለ አያለው። ከዛ መንፈሳዊነት የሚባለው ነገርም አያለው። ኢንጀነራል ደግሞ ስለዚህ ፍጥረት የተነገረኝ ስለኔም የተነገረኝ ስለዚህ ዓለም የምመለከትበትን ምልከታም የተነገረኝ ነገር አለ። ከመጽሐፍት ማገኘው ከአባቶች የማገኘው አለ። አይና ከዛ ሳልደክም ነው እንጂ ከዛ ኦን አደርገዋለሁ ማለት ኢትስ ኢሪሌቨንት ነው ይሄ ወር ዓለም እለዋለሁ ማለት ነው። ስለዚህ እኔ ሀብታም በሆን ምንድነው የማደርገው? ከዛስ እያልኩስ አልፈዋለሁ ማለት ነው እንጂ ዝም ብሎ አንዳንድ ሰዎች እንደሚሉት ይሄ ዓለም ምን አባቱ ዓለም ኃላፊ ፍቶት